የሰው ልጅ ሞቲቬት መሆን አለበት፣ የሰው ልጅ መነቃቃት አለበት ይባላል። ለዛም ነው አሁን ላይ ሀገራችን ላይ በጣም በርካታ ሞቲቬሽናል ስፒከሮች እየመጡ ወይም ደግሞ እየተፈጠሩ ያሉት ማለት ነው። ስለዚህ ሞቲቬሽን በጣም አስፈላጊ የሆነ ነገር ነው። ከእያንዳንዱ ስኬት ጀርባ፣ ከእያንዳንዱ ውጤት ጀርባ ሞቲቬሽን አለ፣ መነቃቃት አለ፣ ተነሳሽነት አለ። ስለዚህ አሁን ላይ ተነሳሽነት አያስፈልግም የሚሉ ሰዎች እየተበራከቱ ቢመጡም ሞቲቬሽን ግን ለአንድ ሰው ስኬት ሰዎች ወደ ስራ አክሽን እንዲወስዱ በስራቸው ላይ ጽናት ባለው መልኩ ስራቸውን ፐርሲስታንት በሆነ መንገድ እንዲሰሩና ግቦቻቸውን ዳር አድርሰው እንዲያሳኩ የሚጠቅማቸው ትልቁ ሞተር ሞቲቬሽን ነው። ሞቲቬሽን የተኛን እውቀት ወይም ደግሞ የተኛን ታለንት የምንቀሳቀስበት ትልቁ መሳሪያ ነው። እኔ ሞቲቬሽን አያስፈልግም ከሚሉ ሰዎች አይደለሁም። ሞቲቬሽን በጣም ያስፈልጋል። ለሰው ልጆች ሞቲቬት መደረግ አለባቸው። የሰው ልጆች ከተኙበት መንቃት አለባቸው። ለምሳሌ ብዙ እውቀት ይዘው ብዙ ታለንት ይዘው ብዙ አቅምና ችሎታ ኖሯቸው የተኙ ሰዎች አሉ፣ ያልነቁ ሰዎች አሉ፣ ያንቀላፉ ሰዎች አሉ። ስለዚህ እነዛን ሰዎች የምንቀሳቀስበት ትልቁ መሳሪያ ነው ሞቲቬሽን። ሰው ምንም እውቀት ቢኖራችሁ ምንም ታለንት ቢኖራችሁ ዊዛውት ሞቲቬሽን ኢዝ ነቲንግ፣ ምንም ነገር ማድረግ አትችሉም። ለምሳሌ ብዙ አቅም ያላቸው ሰዎች እኮ አሉ፣ ብዙ አቅም ችሎታ ያላቸው ሰዎች አሉ። እነዛ ሰዎች ግን ተነሳሽነቱ ስለሌላቸው ወይም የማነሳሳቸው ሰው አለመኖሩ እውቀታቸውንም ታለንታቸውንም ሳይጠቀሙበት የሚያበሰብሱት ሰዎች አሉ ማለት ነው። ስለዚህ ሞቲቬሽን ከዛ አንጻር ሞቲቬሽን የሚያስፈልግባቸው ሪዝን 7 አይነት ጥቅሞች አሉት። እነዛን እየተራና ያለን የመጀመሪያው ሞቲቬሽን ከሚጠቅመን ነገር ወይም ደግሞ ሞቲቬት ስንሆን የመጀመሪያው ኤንከሬጅ አክሽንስ በተግባራችን እንድንበረታ ያደርገናል። ምንድን ሞቲቬሽን ተነሳሽነት ሲኖር ስራን ከማዘግየት ይልቅ ወይም ደግሞ አንድን የምናደርገውን ነገር ነገ ዛሬ እያለን ስራዎችን ከማዘግየት ይልቅ ቶሎ ብለን አክሽን እንድንወስድ ወይም ደግሞ ወደ ትግበራ እንድንገባ ቶሎ እንድንጀምር ይገፋፋናል። ለምሳሌ ተነሳሽነታችን ሲጨምር ስራን ዛሬ ነገር ከማለት ይልቅ ዛሬውኑ ጀምረን ዲሳይድ አድርገን ወስነን ወደ ትግበራ እንድንገባ ይገፋፋናል ማለት ነው። ሁለተኛው ኢንክሪዝ ፎከስ ኤንድ ኢፈርት። ተነሳሽነት ሲኖረን በአንድ ነገር ላይ ፎከስ ማድረግ እንችላለን። ወይም በዓለማችን ላይ ሊሆን ይችላል፣ በግባችን ላይ ወይም በራዕያችን ላይ እንድናተኩር ወይም ፎከስ እንድናደርግ ይጠቅመናል ወይም ደግሞ ይረዳናል ማለት ነው። ከዛ በተጨማሪም ደግሞ የምንሰራው ስራ ላይ ተጨማሪ ኢፈርት እንድንጨምር ወይም ደግሞ ተጨማሪ ጉልበት እንድናገኝ ተጨማሪ የሆነ ኃይል እንድናመነጭና ከፍተኛ የሆነ ፍላጎት እና ተነሳሽነት እንድንጨምር ይረዳናል ማለት ነው። የሰው ልጅ ሞቲቬት በሆነ ቁጥር ወይም ተነሳሽነቱ ሲጨምር ጥረቱም አብሮ ይጨምራል፣ ትጋቱም አብሮ ይጨምራል፣ እንዲሁም ደግሞ ጉልበቱም ኢንክሪዝ ያደርጋል፣ እየጨመረ ይሄዳል ማለት ነው። ከዛ በተጨማሪም ደግሞ አቴንሽናችን ወይም ፎከሳችን በዛ ባሰብነው ነገር ላይና ማሳካት ወይም ማግኘት በምንፈልገው ነገር ላይ ይሆናል ማለት ነው። ስለዚህ ይሄ ሁለተኛው ጥቅም ነው። ሄልፕስ ኦቨርካም ቻሌንጅስ፣ ተግዳሮቶች የተለያዩ ችግሮች ሲገጥሙን እንድንቀጥል ይረዳናል። ያ ማለት ተነሳሽነት ሲኖረን ወይም ተነሳሽነት የተለያዩ ችግሮች የተለያዩ ውጣ ውረዶች ሲገጥሙንና አስቸጋሪ ሲሆኑ ውድቀቶች ሲመጡ ከወደቅንበት ወይም ደግሞ ከዛ ፌል ካረግንበት ነገር ተነስተን እንድንቀጥል ይገፋፋናል። የሰው ልጅ ሞቲቬት ሲሆን ተነሳሽነት ሲኖረው ፌል ያደረገ ቢዝነስ ይኖረዋል፣ የወደቀበት ቢዝነስ ይኖረዋል፣ የከሰረበት ገንዘብ ይኖራል፣ ወይም ደግሞ ያልተሳካለት ነገር ይኖራል። ሰው ያልተሳካለትን ነገር እንደገና ተነስቶ ፋይት እንዲያደርግ ደጋግሞ እንዲሞክር ከቆረጠበት ነገር ተመልሶ እንደገና ነገሮችን እንዲያከናውንና ያሰባቸውን ነገሮች ዳር እንዲያደርስ ትልቅ የሆነ እገዛ ያደርግለታል። የሰው ልጅ ሞቲቬት በሆነ ቁጥር ወይም ተነሳሽነቱ በጨመረ ቁጥር ከወደቀበት ነገር ይነሳል። አልሳካ ያለውን ነገር እንደገና ደጋግሞ በመሞከር ያንን ሚስ ያደረገውን ነገር ያንን ሉዝ ያደረገውን ነገር ተመልሶ እንደገና እንዲያገኘው ይጠቅመዋል ማለት ነው። ይሄ ሶስተኛው ነው። ወደ አራተኛው ስንሄድ አራተኛው የትምህርት አፈጻጸምን ያሳድጋል። ያ ማለት ቦስት ለርኒንግ ኤንድ ፐርፎርማንስ። ተነሳሽነት ያላቸው ሰዎች በፍጥነት ይማራሉ። ተነሳሽነታቸው ሲጨምር በፍጥነት የመማር እንዲሁም ደግሞ በትምህርት ቤት በስራ እንዲሁም በስፖርት ላይ ጥሩ አፈጻጸም እንዲኖራችሁ ያደርጋል ማለት ነው። ለምሳሌ ሞቲቬሽን በጣም ጥቅም አለው፣ ተነሳሽነት በጣም ጥቅም አለው። በስፖርት ላይ፣ ስራ፣ በትምህርት ቤት ጥሩ የሆኑ ስራዎችን ፐርፎርም እንዲታደርጉ ስራችሁን በጥረት በትጋት ወይም ደግሞ በብቃት እንዲትወጡ ምንም አይነት ቻሌንጅ ቢገጥማችሁ በስራችሁም ሊሆን ይችላል፣
በትምህርታችሁም ሊሆን ይችላል፣ በተለያዩ ስፖርታዊ ውድድሮችም ሊሆን ይችላል። አቺቭ ማድረግ ትችላላችሁ። ያንን ነገር ማሳካት ትችላላችሁ። ምክንያቱም ተነሳሽነታችሁ ከፍተኛ ስለሆነ። ስለዚህ ይሄ ሞቲቬሽን የሚሰጠው ጥቅም ነው፣ ወይም ደግሞ ተነሳሽነት የሚሰጠው ጥቅም ነው። ተነሳሽነት ባላችሁ ቁጥር አንድን ነገር በብቃት እንዲሁም ደግሞ በኮንፊደንስ እንድትሰሩት ያስገድዳችኋል፣ ወይም ደግሞ እንድታደርጉት ቀስቃሽ ኃይል ይሆናችኋል ማለት ነው። አምስተኛው ተነሳሽነት ወይም ደግሞ ሞቲቬሽን የሚሰጠን ጥቅም ቢልድ ኮንፊደንስ ኤንድ ሰልፍ ዲስፕሊን። እንግዲህ እዚህ ላይ ነው ብዙ ሰዎች የሚምታታባቸው። መጀመሪያ ላይ የሰው ልጅ ተነሳሽነት ያስፈልገዋል፣ ሞቲቬሽን ያስፈልገዋል። አንድ ነገር ለማድረግ ተነሳሽነት ከሌላችሁ ያንን ነገር ማድረግ አትችሉም። ስለዚህ ኮንፊደንሳችሁ ቢልድ እንዲያደርግ፣ ኮንፊደንሳችሁ እንዲጨምር፣ በራስ መተማመናችሁ እያደገ እንዲሄድ ያደርጋል። ሌላው ደግሞ ሰልፍ ዲስፕሊን እንድትሆኑ ያግዛችኋል። ስለዚህ ከዲስፕሊን በፊት ሞቲቬሽን ያስፈልጋል። ሰዎች አይ ሞቲቬሽን አያስፈልግም ዲስፕሊን ነው የሚያስፈልገው የሚሉ ሰዎች አሉ። እኔ በዛ አልስማማም። መጀመሪያ ላይ የሰው ልጅ መነሳት አለበት። ያ ሰው መንቃት አለበት። የእውቀቱን ይዞ ችሎታውን ይዞ የተኛ ሰው አለ፣ ያልነቃ ሰው አለ። ያን ሰው ተነሳሽነት ሳይኖረው የመስራት ፍላጎቱ ሳይኖረው ዲስፕሊን ሊሆን አይችልም። ስለዚህ ዲስፕሊን የሚመጣው ከሞቲቬሽን በኋላ ነው። በእርግጥ ዲስፕሊን ስራውን ዘላቂነት ባለመልኩ እንድንሰራ ያደርገናል። በራስ መተማመናችን ይገነባል። ራሳችንን በተግሳጽ ወይም ዲስፕሊን በሆነ መንገድ እንድንሄድ ያደርገናል ማለት ነው። ይሄለኛ ነው። ወደ ስድስተኛው እንሂድ። ስድስተኛው ሰፖርት ፐርሰናል ግሮውዝ ኤንድ ሰክሰስ። ስድስተኛው የሞቲቬሽን ጥቅም ወይም ተነሳሽነት የግል እድገትንና ስኬትን ያሳድጋል ወይም ደግሞ ሰፖርት ያደርጋል፣ ይደግፋል። እንግዲህ እዚህ ላይ ተነሳሽነት ህልሞችን ወደ ሊደረስበት ይሉ እቅዶችና ውጤቶች ለመቀየር ይረዳል። ለምሳሌ ህልም አለን። ህልማችንን ወደ ሊደረስበት ወደሚችል እቅድና ትግበራ እንዲሁም ደግሞ ውጤት ይቀይርልናል። ምክንያቱም ሞቲቬት ስንሆን ወይም ተነሳሽነት ሲኖረን ያንን ያሰብነውን ነገር ማሳካት እንዲሁም ደግሞ ጫፍ ማድረስ እንችላለን ማለት ነው። ይሄ ሌላው ሞቲቬሽን የሚሰጠን ጥቅም ነው። ስለዚህ ሞቲቬሽን ማለት ለስኬታችን ትልቅ የሆነ ሞተር ማለት ነው። ትልቅ የሆነ ኃይል ነው። የሰው ልጅ ሞቲቬት መሆን አለበት። የሰው ልጅ ተነሳሽነት ሊኖረው ይገባል። ተነሳሽነታችሁ ሲጨምር ፕሮዳክቲቪታችሁ በዛው ልክ ይጨምራል። አንዳንድ ሰዎች አይ ሞቲቬሽን አያስፈልግም ዲስፕሊን ነው የሚያስፈልገው ይላሉ። እነሱ በሆነ ነገር መጀመሪያ ላይ ሞቲቬት ሆነው ስራቸውን ከጀመሩ በኋላ ያ ሞቲቬሽን አድርጎ ዲስፕሊን ይሆነዋል። ዲስፕሊን ከሆኑ በኋላ አይ ሞቲቬሽን አያስፈልግም ሊሏችሁ ይችላሉ። እነዚህ ሰዎች አንደኛ ሚስ አንደርስታንዲንግ ነው፣ በስርዓት ያለማወቅ ያለመረዳት ችግር አለባቸው። ሁለተኛ ደግሞ አውቀውም ሞቲቬት እንዳትሆኑ የሚፈልጉ ሰዎች ናቸው። እነሱ ብቻ እንዲወራላቸው፣ እነሱ ብቻ ሰክሰስፉል እንዲባሉ የሚፈልጉ ሰዎች ናቸው። ስለዚህ ሞቲቬሽን እጅግ በጣም አስፈላጊ ነገር ነው። የሰው ልጆች መነቃቃት አለባቸው። የሰው ልጆች ተነሳሽነት ሊኖራቸው ይገባል። ተነሳሽነት ከሌላችሁ ምንም አይነት ችሎታ ቢኖራችሁ፣ ምንም አይነት እውቀት ቢኖራችሁ፣ ምንም አይነት ተሰጥኦ ቢኖራችሁ ያንን ነገር አውጥታችሁ መጠቀም አትችሉም። ስራችሁንም ፕሮዳክቲቭ በሆነ መንገድ ልሰሩት አትችሉም። ስለዚህ ትልቁ ሚስጥር ከእያንዳንዱ ስኬት ጀርባ ያለው ሞቲቬሽን ነው። የሰው ልጅ ተነሳሽነት ሊኖረው ይገባል። ተነሳሽነት ስራችሁን በስርዓት እንድትሰሩ፣ በጽናት እንድትሰሩና እንዲሁም ደግሞ ጎላችሁን አቺቭ እንድታደርጉ ትልቅ የሆነ ጠቀሜታዎች ይኖሩታል ማለት ነው። የዛሬ ቪዲዮአችን ይህን ይመስላል። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።